የተሟላ ኑሮ። ጸሐፊ ኤለን ጂ ዋይት፣ ተርጓሚ እንግዳው ብርሃኑ፣ ተራኪያን የተስፋው መልእክት አገልጋዮች። ምዕራፍ 22 የገጠር ኑሮ ጥቅም። ፈጣሪ ለመጀመሪያዎቹ ወላጆቻችን ያዘጋጀላቸው ቦታ ለጤና ተስማሚና አስደሳች ነበር። በቤተ መንግስት ውስጥ አላስቀመጣቸውም ነበር፣ ወይም ሰዎች ዛሬ ሊያገኙት የሚሻሙበትን ጌጣጌጥና ብልጭልጭ ነገር አልሰጣቸውም ነበር። ከተፈጥሮና ከሰማይ ቅዱሳን ጋር የቅርብ ግንኙነት እንዲኖራቸው አደረገ። እግዚአብሔር ለልጆቹ ባዘጋጀላቸው ቤት በየአቅጣጫው ቢዞሩ ለምለም ቅጠልና የተዋበ አበባ ይታይ ነበር። በመልካም ፍሬ የዘመሙ ዛፎች በየትም ቦታ ነበሩ። በየቅርንጫፎቹ ወፎች በደስታ ጩኸት በማሰማት ቱር ቱር ይሉ ነበር። በስራቸው የምድር እንስሳት ያለ ፍርሃት ይዘሉ ነበር። አዳምና ሔዋን ባላደፈው ንጽህናቸው ሆነው በኤደን ውስጥ በሚያዩትና በሚሰሙት ይደሰቱ ነበር። እግዚአብሔር የኤደንን የአትክልት ቦታ እንዲያበጁና እንዲኮተኩቱ ሥራ ሰጥቷቸው ነበር። ዘፍጥረት ምዕራፍ 2 ቁጥር 15። የየዕለቱ ሥራ ደስታና ጤና ይሰጣቸው ነበር። ቀኑ ቀዝቀዝ ሲል ፈጣሪያቸው ሲጎበኛቸው በደስታ ይቀበሉት ነበር። አምላክ በየቀኑ ያስተምራቸው ነበር። ለመጀመሪያዎቹ ወላጆቻችን እግዚአብሔር የመደበላቸው የአኗኗር ዘዴ ለእኛም ጠቃሚ ትምህርት አለበት። ምንም እንኳን ኃጢአት ጥላውን ቢያጠላ እግዚአብሔር ሰዎች በእጆቹ ሥራ እንዲደሰቱ አሁንም ይፈልጋል። እርሱ የደነገገልንን የአኗኗር ደንብ እንደተከተልን መጠን ያለብንን ችግር ያቃልልልናል። በሽተኞች ከተፈጥሮ ጋር የጠበቀ ግንኙነት ሊኖራቸው ይገባል። የገጠር ኑሮና ውብ ተፈጥሮ ለበሽታ ተአምር ይሰራሉ። የከተማ ግርግርና ሰው ሰራሽ ብልጭልጭ ለበሽተኛ ተጨማሪ በሽታ ይሆኑበታል። በጭስ፣ በመርዘኛ ጋዝ፣ በበሽታ ተውሳክ የተሞላው የከተማ አየር በሽተኞችን በበለጠ ያደክማል። አብዛኛውን ጊዜ በቤት ውስጥ የሚኖሩ በሽተኞች የታሰሩ ይመስላቸዋል። የሚጣደፉትን ብዙ ሰዎች መንገዱን፣ ቤቶችን ብቅ ብለው ሲመለከቱ የጠራ ሰማይና የፀሐይ ጮራ፣ ሳር ወይም አበባ የማየት ዕድል አያገኙም። እንደዚህ ተዘግተው ሲውሉ በሐሳብ በመዋኘት ችግራቸውንና ሐዘናቸውን ሲያሰላስሉ የጭንቀት ተገዢ ሆነው ይቀራሉ። የከተማ ኑሮ አደገኛነት። በሞራላቸው ለደከሙ የከተማ ኑሮ አደገኛ ነው። የምግብ ፍላጎታቸውን መቆጣጠር የማይችሉ በሽተኞች በከተማ ውስጥ ከባድ ፈተና ይገጥማቸዋል። አስተሳሰባቸውን በሚለውጥ በአዲስ አካባቢ ውስጥ መኖር ይገባቸዋል። ሕይወታቸውን ካዛባው ነገር ተጽዕኖ ርቀው መኖር አለባቸው። ለጊዜው ከአምላክ ከሚለያቸው አጉል ቦታ ርቀው ንጹሕ በሆነ አካባቢ ይኖሩ። በሽተኞች የሚገለገሉባቸው ድርጅቶች ከከተማ ራቅ ብለው ቢቋቋሙ የበለጠ ይከናወንላቸው ነበር። ጤናቸው እንዲሻሻል የሚፈልጉ ሰዎች ሁሉ ንጹሕ አየር በሚያገኙበትና እንደ ልባቸው በሚናፈሱበት የገጠር አካባቢ ይኑሩ። እግዚአብሔር ያዘጋጀልን ሐኪም ተፈጥሮ ነው። ንጹሕ አየር፣ ብሩህ የፀሐይ ጮራ፣ ከቤት ውጭ የሚደረገው የአካል ማዳበሪያ ልምምድ ጤናን ያድሳሉ፣ ዕድሜን ያረዝማሉ። ሐኪሞች፣ አስተማሚዎች በሽተኞቻቸው ወጣ እያሉ እንዲናፈሱ ማድረግ አለባቸው። ብዙ በሽተኞች ሊፈወሱ የሚችሉት ወጣ እያሉ በመናፈስ ነው። የገጠር ኑሮ በከተማ ጭንቅንቅ ኑሮ የተበደለውን የጤና ይዞታ የማሻሻል ችሎታ አለው። የከተማ ኑሮ ጭንቀት፣ የመብራቱ መብለጭለጭ፣ የከተማው ጩኸት ላጠቃቸው በሽተኞች የገጠሩ ጸጥታና ነፃነት ደስ ያሰኛቸዋል። የተፈጥሮን ትርኢት በጉጉት ይመለከታሉ። በነፋሻው ሜዳ ላይ ተቀምጠው የአበባውንና የሳሩን መዓዛ ሲጣርሙ ነፍሳቸው ትረካለች። የጥዱ፣ የዝግባውና የሌሎችም ዛፎች መዓዛ ሕይወትን ያድሳል። የዘወትር በሽተኛ ለሆነ ሰው ከገጠር ኑሮ የበለጠ ሕይወትን የሚያድስ ነገር የለም። በጣም በሽታ ያጠቃቸው ሳይቀሩ በዛፉ ጥላ መቀመጥ ወይም መጋደም ይችላሉ። የሚያዩት ሁሉ ለምለም ብቻ ነው።
ነፋስ የሚያወዛውዘውን የቅርንጫፎች ድምጽ ሲሰሙ ሰላምና ብርታት ይሰማቸዋል። የወደቀው መንፈሳቸው ይነሳል፣ የቀነሰው ብርታታቸው ይታደሳል። ሳያስቡት በአእምሮአቸው ውስጥ ሰላም ይሰፍናል። የልብ ምታቸው መደበኛ ስራውን ይቀጥላል። በሽተኛው እየበረታ ሲሄድ አምላክ ለወደቁት ልጆች የላከላቸውን የፍቅር መግለጫ የሆነውን አበባ መቅጠፍ ይይዛሉ። በሽተኞችን ወደ ውጪ የማቆየት ፕሮግራም ሊዘጋጅ ይገባል። በመጠኑ መስራት ለሚችሉ ቀላል ስራ ይዘጋጅላቸው። የሥራን አስደሳችነትና ጠቃሚነት አስረዷቸው። ንጹህ አየር እንዲተነፍሱ አደፋፍሯቸው። በደንብ እንዲተነፍሱ መከሯቸው። በመተንፈስና በመስራት የሆዳቸውን ጡንቻ እንዲያበረታቱ አግባቧቸው። በሽተኞች አበቦችን ይኮትኩቱ፣ አትክልት ያሳድጉ፣ የአትክልት ቦታ ያበጃጁ። ከቤት ወጥተው አበባን ሲኮተኩቱና አትክልት ሲተክሉ ስለ ራሳቸውና ስለ በሽታቸው ማሰላሰል ይተዋሉ። በሽተኛው ወደ ውጪ ሲወጣ የሚደረግለት ጥንቃቄ አይበዛም። በአካባቢው ያለው ነገር የሚያስደስት ከሆነ በልቡ ተስፋ ያድርበታል። በቤት ውስጥ ከዋለ ግን ምን በምቾት ቢያዝ ሐዘንና ትካዜ አይለየውም። በተፈጥሮ ውበት ከተከበበ ግን የአበባዎችን ውበት ካየና የወፎችን መዝሙር ከሰማ በሽተኛው የመዘመር ስሜት በልቡ ያድርበታል። ለአእምሮ እረፍት፣ ለአካሉ ብርታት ያገኛል። የማስተዋል ችሎታው ይዳብራል። አስተሳሰቡ ይታደሳል። አእምሮ የእግዚአብሔርን ቃል ውበት ማድነቅ ይችላል።